በውሻ እኮ ነው የማገትሽው። ውሻው ይገደል። ለምን? አንተ ዝም ብለህ ነው ያመጣኝ። ዝም ብለህ ነው ያመጣኝ። የታረግሽው ምንድን ሊመታኝ ነው እንዴ? ከነበረበት ቦታ ደበቅሽው አይደለም? የታረግሽው እኔ አልደበቅኩትም። ምን ስለሆንኩ ነው ጸበል የምገባው? እንዴ ሰላም ያምሽ ነው ያምሻል። ስታረጊ ያልጸጸተሽ ቢሰሙ ችግር እዚህ ደርሰና እንዴ? ምን እዚህ ድረስ ደርሰን ምን አይሆንም እንጂ እንዴ አይሆንም። ምን አጎደልኩብሽ? ቆይ እኔ ምን አጎደልኩብሽ? አሁን በአንድ ነገር ተስማምተን ስለሰርጉ ደግሞ አንተ ከሷ ጋር መቀጠል አትፈልግም? ሰርግ ምናምን የሚባል ነገር የለም። ማንም ሰው ባይሰማ በጣም ባለጌ ነህ። ስንት ነገር አብረን አሳልፈን ግን አንተ ቤተሰቦች ነውንም አንቺ እኮ ነሽ የጀመርሽ። አንቺ ብቻ አይደለሽም እንደዚህ ሰርግሽ ደርሶ ሙሽራሽ የቀረው የብዙ ሰዎች ታሪክ ነው። አንቺ ነሽ ድፍን እንጂ አንተ በላይ ድፍን የለም። ዝም በይ ውጣልኝ ከቤቴ። ቤኪ ሰላም ነው? ይኸው ልንገርህ፣ ይሄ ጉዳይ ከቀን በቀን እያስጨነቀኝ እየመጣ እና አንድ መፍትሄ ላይ መድረስ አለብኝ። አንተ ደግሞ እዚህ ጉዳይ ውስጥ ገብታል። ስለዛ እንድታግዘኝ ይፈልጋል። በቃ ለአንዴና ለመጨረሻ ጊዜ መፍታት አለብኝ። ምክንያቱም ልጅቷ ራሱ ያለችበት ነገር ጥሩ አይደለም። ስለዛ ቤተሰቦች ማወቅ አለባቸው። በቃ ወይ ደግሞ ካልሆነ እንደተፋታን አድርገን በቃ በማየውን ጉዳይ እንደተለያየን አድርገን በቃ እንትን እንበልቃለን። ይሄ ነገር በቃ መቋጨት አለበት። ይሄን ቮይስ ከሰማው በኋላ ደውልኝ። ካለበዚያ ግን ሌላ ነገር ነው የሚፈጠረው። ያው እንግዲህ ልጁ ጋር ለመሄድ የሞከርኩ ነው ያለሁት። እሷ ፍቃደኛ ነች። አምጥቼ ፊት ለፊት ከባሏ ጋር ባገናኛት እና ብትነጋገር ፍቃደኛ ነች። እሱንም ደግሞ እንደሰማችሁት ከእሷ ጋር ግዴታ መነጋገር እንደሚፈልግ ነግሮኛል። ስለዚህ ሁለቱ መነጋገር ከፈለጉ የእኔ ስራ የሚሆነው ፊት ለፊት ተገናኝተው እንዲያወሩና ችግራቸውን እንዲፈቱ ነው የምፈልገው። ከኔ የሚጠበቀው እሱ ስለሆነ ሁለቱን ማገናኘት፣ ችግራቸውን መፍታት ማለት ነው። እኔ ከመሀል ለመውጣትም ምንም ለማድረግም እንዲመቸኝ ሁለቱን ማገናኘት ስለሆነ እኔ ድርሻ ሁለቱን አገናኛቸዋለሁ። እንግዲህ ጥሩ ነገር እንዲፈጠር ሁላችሁም ጸሎት አድርጉልን። ያው ስሜታዊ ሆኖ እሱም ያልሆነ ነገር ውስጥ እንዳይገባ ነው የኔ ፍርሃት የሆነው፣ ስሜታዊ የሚያደርግ ነገር ስለሆነ። ስለዚህ እስኪ እንግዲህ እሱ ጋር ሄጄ ይዤው ልምጣ። ሰላም እንዴት ነህ? ሰላም እንዴት ነህ? ሰላም ነው አይደል? አለሁ ደህና ነኝ። አለሁ። አረፈድክ ወይስ ሰዓት የተገኘ? አይ በሰዓት ነው የተገኘ። ትንሽ ውስጥ ላይ እያናገርኳት ነበረ፣ ለዛ ነው የቆየሁብህ። አብረን እንሂድ ወደዛ። እሺ እሺ። ጤና ሁሉ ሰላም? እንግዲህ መንገዱ ትንሽ እንትን ይላል፣ ራቅ ያለ ቦታ ነውና ውስጥ ለውስጥ ያስኬዳል። ችግር የለውም ግን ይሄ ነገር ለአንዴና ለመጨረሻ ጊዜ በቃ ይሄን እኮ ለአንዴና ለመጨረሻ ጊዜ ልንፈታው ነው። ወይ ይሆናል ወይ አይሆንም ልንል እኮ ነው። በቃ መኖር እኮ አልቻልኩም እንደምታየው ነው። አዎ ግን እንደዚህ ጥቁር በጥቁር መልበስ በቃ እኔ ትንሽ ቅር አሰኝቶኛል። እና ነጭ ልብለስለ ሳይሆን ይሄን በዚህ ያህል መጠን ራስን መጣልም አይጠበቅብህም። በቃ ያለውን ሁኔታ አክሰፕት ካደረከው እኮ በኋላ በቃ ምንድነው 4 አመት እኮ ነው በፍቅር ውጭ ሀገር ራሱ ሆነ የምሬ በተስፋ አስጠብቃለሁ። እንግዲህ እዚህ ነው ቤቱ። ነገው እንጂ ነው ስንት ነገር ተነጋግረን መተን ምንድን እንደዚህ የምትሆነው?
ስሜታዊ እንዳትሆን በተቻለን አቅም ያለውን ነገር እውነታውን ተነጋግረን ለአንዴና ለመጨረሻ ጊዜ መፍትሄ ፈልገን ነው የምንሄደው። ሲጀመር እንዲህ ጥቁር በጥቁር ለብሰህ ራሱ ሳይክ የሆነ ደስ አላለኝም ነገር ያለው እንጂ ደስ ይለኛል ሲለኝ ለማን ብለህ እንደዚህ ያዘንተኛ ትመስላለህ አንተ ከላይ እስከ ታች። በቃ አንዴ የተፈጠረው ተፈጥሯል፣ ግን በቃ በጨዋነት በስነ ስርዓት እናውራት። እሺ እሺ እናት እንደዚህ ደርሰና እንዴ ምን እዚህ ድረስ ደርሰን አይሆንም እንጂ እንዴ አይሆንም። ታው እንጂ እንዴ እዚህ ድረስ ደርሰን ስንት ነገር ዋጋ ከፍለን መተን ይቅር ምን ማለት ነው? ለሷም ነግሬያት አለው እኮ ደግሞ ይዤ ነው የምመጣው ብዬ አውርቻታለሁ። እሺ ምን ተብሎ ነው ማውራት? አውራቱ እንጃ ግራ ገብቶኛል፣ ግን ቀስ ብለን እንጀምርላታለን። እኔም እኮ ግራ ገባኝ ምን ከምን ብለን ማውራትን አፌ ይተሳሰራል፣ ግን በቃ አንድ ጊዜ ሆኗል ማድረግ አለብን። እሺ አመሰግናለሁ። እሺ በል ሰላም ነው። አቤልዬ ሰላም አትለኝም እንዴ? ስሜን አትጥሪኝ። የእግዚአብሔር ሰላምታ እኮ አስፈላጊ ነው አይደል? ያስፈልጋል። ይሻላል። አሁን ሰላም ነሽ? እንዴት ነው? እንደዚህ ነው እንዴ ሰላም የምትለኝ? ለምንድን ነው ቁስል የሚቀሰቅሽው? የትኛውን ቁስል? ምን አጎደልኩብሽ? ቆይ እኔ ምን አጎደልኩብሽ? ምንድን ነው ያለብሽ? አቤል ስለምንድን ነው የምታወራው? አሁን ልንስማማ አይደል እንዴ መጣኸው? ያው እኔ ለአንተ ብዬ ነው። በቃ ምንም የሚለወጥ ነገር የለም። እኔ ብሄድ ይሻላል። ያለውንማ በቃ ተነጋግራችሁ ትንበል። ምንም የለም። ያው እንደሚያውቅ ታውቂያለሽ። አንዳንድ የሚጠይቅሽ ነገሮች ካሉ ስለሱ ማስታወስ አልፈልግም ብዬ ነግሬህ ሄድ። እንደሚያውቅ አውቃለሁ እኮ እንደምታውቅ አውቃለሁ። ግን በቃ እሱ ያለፈው አልፏል። እንዴት ያልፋል? እሺ በውሻ እኮ ነው የማጋጥሽብኝ። እንዴት እንደሆነ ፈልገሽ ነበር? እንዴት ግን ቻለልሽ? እንዴት አደረግሽው? ስለሱ አታስታውሰኝ። በቃ አሁን እሱን መርሳት ነው የምፈልገው። ለምንድን ነው የምታስታውሰኝ? አንተም እኮ በጣም ብዙ ነገር ነው ያደረከኝ። ምን አደረኩሽ? ሰርጋችን 15 ቀን ሲቀር አይደል እንዴ ጥለኸኝ የጠፋኸው? ቢያንስ እንኳን ሰርጋችን እስኪያልፍ አልታገስክም እኮ። የሄድኩበትን ምክንያትማ ታውቂያለሽ። አውቄያለሁ፣ ሰምቻለሁ። ግን ቢያንስ ካለፈ በኋላ ከሰርጋችን በኋላ ማውራት እንችል ነበር እኮ እንጂ አንተ ግን ሸሽተኸኝ ሄድክ። 4 አመት ሙሉ 5 አመት ሙሉ ስንት ነገር አሳልፈን ጭራሽ በአንድ ቤት ውስጥ እንዴት? ስለሱ አታስታውሰኝ አልኩህ አይደል እንዴ? አውቃለሁኝ በቃ ምን እንዳደረኩኝ ምን እንደሆነ ሁሉንም ነገር አውቃለሁ። ካወቅሽ ደግሞ ፈልገሽው አይደለም? ፈልጌው አይደለም እንዴ? አሁን ለማንኛውም ትንሽ ተረጋግተህ እንኳን ልታወራኝ ፈቃደኛ አይደለም። ይኸውልህ ፈልጌው አይደለም የምትለው ጤነኛ አይደለሁም ነው የምትለው። አውርተናል ከኔ ጋር ይሄን ነገር ያደረግነው ጤነኛ ሆኜ አይደለም። በቃ የሆነ የሚያዘኝ መንፈስ አለ ነው የምትለው። እና ለምን ጸበል አትገቢም? ምን ስለሆንኩ ነው ጸበል የምገባው? እንዴ ሰላም ያምሽማ ያምሻል።
ልትጣሉ ነው እንዴ መጣችሁ? ለኔ እኮ ላስማማው ነው የመጣሁት እኮ። ምንድነው እንደዚህ? እንዴት እንደሚናገር እያየኸው አይደል እንዴ? አንተ በተረዳኝ ልክ ራሱ ሊረዳኝ ፈቃደኛ አይደለም። ያውቀኛል። ረጅም ዓመት አብረን ቆይተናል። አላቅሽም። እንደዚህ እያወራ ደግሞ ከሱ ጋር ልግባባ አልችልም እኮ። ጥሩ። ስለዚህ እኔ ቢያንስ ተረጋግቶ እንዲያወራኝ ማድረግ አልችልም። ያው እያወራሽ ነው መመለስ ያለባችሁ በዚህ እንትን ያው ፈልጋ እንዳላደረገችው ትንሽ እንትን ለማለት ሞክረ። እያስገደድኩ አይደለም። ያው ሁሉም ሰው እንደየደረሰበት ነገር ነው እንትኑ ገባህ አይደለ? ግን አሁን ይሄን ነገር እኔ ፈልጌ አይደለም ያደረኩት። የሆነ ነገር አለ በብቸኝነቴ ጊዜ የተፈጠረ ነገር ነው የምትለው እና ፈልጌው አይደለም። ያኔ ውጪ በነበረችበት ጊዜ በጣም ብቸኝነት ያጠቃት ነበርና በዛ ጊዜያት ውስጥ ሁሉ እሱ አብሮኝ የነበረ ብዙ ነገሬን ያስረሳኝ ብዙ ጊዜን ምንድነው ይሄ የብቸኝነት ጊዜን አብሮኝ የሆነ ነው የምትለው። ቢሆንስ ከውሻ ጋር እንዴት ነው የምታስበው አንተ ራሱ? አይደለም ብቸኝነት ምንም ነገር ሊሆን ይችላል። እንዴት ይሆናል? እሷ የምትለው እና የሆነ አድርጊ የሚለኝ መንፈስ አለ ነው የምትለኝና ለሊትም አያስተኛኝም ምናምን ሰይጣን ነው እሱን። እሺ በቃ ይሄ ነገር እንዳለ ሆኖ አሁን የጋብቻ ሁኔታችሁን እንፍታና እንጨርስ። ምንድነው ያንተ ሐሳብ? ከቻለች ለራሷ መፍትሄ እንድፈጠር ወይ ደግሞ በቃ ለቤተሰቦቿ እንናገር። ምን ብለን ጉዳዩን ነው። የትኛውን ጉዳይ? እኔ መርገም አልፈልግም። የትኛውን ጉዳይ? ይሄንንም ድጋሜ ላስረዳሽ እንዴ? ጭራሽ ለቤተሰቦቼ አንተ ምን አይነት አረመኔ ነህ? ላንቺም ጥሩ ነው፣ ወደ ራስሽ ትመለሻለሽ። እኔ ወደ ራሴ እንዴት መመለስ እንዳለብኝ አውቃለሁ። ግን ቤተሰቦቼ ማንንም ሰው ይሄን ነገር እንዲሰማ አልፈልግም። ምን አይነት አውሬ ነህ አንተ? ጭራሽ ለቤተሰቦቿ? አሁንም አንቺ ነሽ አውሬ። ደጋግማ አትንገረኝ። ሁሉንም ነገር አውቃለሁ። ግን ቤተሰቦቼ ምንም ነገር እንዲሰማ አልፈልግም። በቃ ይሄን ነገር ይቅርታ። እኔ ማንንም ሰው ባይሰማ በጣም ባለጌ ነህ። ስንት ነገር አብረን አሳልፈን ግን አንተ ቤተሰቦቼ ነውንም አንቺ እኮ ነሽ የጀመርሽው። ድፍን ነው እንዴ? መረዳታችንም እንዴ? ሰው አንቺ ነሽ ድፍን እንጂ አንተ በላይ ድፍን የለም። ደው ውጣልኝ ከቤቴ። ምንድነው? ተው እንጂ እንደዛ ልጅ አልሆን እንጂ ጎረቤት አለ ይሰማናል። ተረጋጉ እንጂ አንቺ ተረጋጊ እንጂ በቃ ወደ ራስ እንዴት እየተናገረ እንዳለ እየሰማኸው አይደል እንዴ? አንቺ ነሽ እኮ ስታረጊ ያልጸጸተሽ ቢሰሙ ችግር የለው አይደለም። ይኸውልሽ በየትኛው መስፈርት መጀመሪያ ነበረ መጸጸት የነበረብሽ። ይኸውልሽ ይቅርታ በየትኛውም ነገር ቢሆን እኮ አንቺ ነሽ ጥፋተኛ አይደል? በቃ ይቅርታ መጠየቅ ካለብሽ ይቅርታ ጠይቂው እንጂ እንደዚህ እየተናገረኝ ነው እንዴ? ይቅርታ መጠይቀው ምንም ይቅርታ ምን እንድጠይቀኝ አልፈልግም። በቃ ለራሷ ራስ መፍትሄ ስጣት። እንዴት ነው እንደዚህ የምታለው? ይቅርታ ጠይቂው። በዚህ ሁኔታ ተናዶ ከሄደ ለሰው ቢናገርብሽ ጥሩ የምንስማማበት መንገድ አንተ ፍጠርና እንዴ እንደዚህ አናደሹ በዚህ በንዴት መሀል ወጥቶ ቢናገርስ? መረጋጋት አለብሽ እኮ። ጥፋተኛ አንቺ ነሽ። እሱ ፊት አንቺ ጥፋተኛ ነሽ ላለ ማለት ነው እንጂ አንቺ ነሽ ጥፋተኛ። ታውቂዋለሽ እኮ አይደል ራስሽ ምንድነው እንደዚህ መሆን። ስለዚህ ይቅርታ ጠይቅ ካለብሽ ይቅርታ ጠይቂው። በኋላ ተናግሮ ያልሆነ ነገር እንዳይፈጠር በቃ በስነ ስርዓት ነው ከማውጭ ማለት ነው። በቃ አሁን ረጋ ብላለች። በስነ ስርዓት ማውራት ትችላለች። እሺ በቃ ጥፋቴንም አምኛለሁ። ስለሁሉም ነገር ይቅርታ እያልኩ አይደል? በቃ ልክ ነህ አንተ። እኔ ጥፋተኛ ነኝ፣ ግን ደግሞ ከራሴ ጋር ስላልነበርኩ ነው ይሄ ሁሉ ነገር የሆነው። ታውቃለህ፣ ረጅም ዓመት የቆየሁት ውጪ ነው። ቢያንስ መረዳት አለብህ። የተናገርክበት መንገድ ነው እንድናደድ ያደረገኝ። ተረጋግተህ ልታወራኝ አልቻልክም። በጣም በድዬሃለሁ። ይቅርታ በቃ እባክህን አቤል። ሁሉንም ነገር ረስተን አብረን እንድንለያይ አልፈልግም። ጭራሽ አይሆንም። እሺ
ለቅኝ ይቅርታ አድርግልኝ ስለ ሁሉም ነገር። በዚህ ሁኔታ ጥለኸኝ አትሂድ። ምንድን ነው ተረጋግተህ አንድ ነገር ላደርግልሽ ይችላል። ቢያንስ ስላሳለፍናቸው ጥሩ ጊዜያት እንደዚህ ሆነ አታናግረኝ። አንተ ተረጋጋሽ። እሺ ታይ ሁሉም ነገር አንድ ነገር ብቻ ልረዳሽ ይችላል። አልናገርም ግን ውሻው ይገደል። ለምን? አንተ ዝም ብለህ ነው ያመጣኝ። አይደለም ዝም ብለህ ነው ያመጣኝ። አይደለም እንደዛ አይደለም። አሁንም እኮ እንደዛ አይደለም እኮ ውሻው ያሳዝናል። ለምን እንገለዋለን? እኔ ከዚህ ነገር ውስጥ እንደሱ አይደለም። እኔ ከዚህ ነገር ውስጥ እኮ መውጣት ፈልጋለሁ፣ እወጣለሁ። ግን ውሻው ምን አደረገ? ውሻው ምን አደረገ? በቃ ምርጫሽን ምረጭ። ወይ እናገራለሁ ወይ ሸኝት ኮለታ ወይስ ራቅ ያለ ቦታ ጣለው፣ ከከተማ ውጭ ወስደታል። መሞት ነው ያለበት። ምረጭ አንዱን ነገር። እንግዲህ የተሻለውን መምረጥ ነው የሚሻለው አይደለም? ከዛ ይሄንን ተስማሙልኝና አንዱን ምረጪ። ምንም እንትን የለም። ቶሎ ሲኝ እንግዲህበት። እሺ ግን ሰርጋችን ይከናወናል። ታገባኛለህ? ሰርግ? ተው እንደዚህ አትሳቅ። ለኔ በጣም ከባድ ነገር ነው ይሄ። አምርሻል። እናቴ፣ አባቴ፣ ቤተሰቦቼ ሁሉም ሰርጋችን ጓግተዋል። ዝም በይ። አሁን በቃ ያልኩሽን አርጊ። ከሁለት አንዱ ምረጪ ነው እንደምትፈልገው አንተ። ከሁለት አንዱ ምረጪ። በቃ ሌላ ነገር አትበይ። እሺ ተስማምቻለሁ ባንተ ሐሳብ። ግን ደግሞ ሰርጉን አትርሳው። ከፊት ለፊታችን ሰርግ እየጠበቀን ነው። እኔ ረስቼዋለሁ። በቃ ለምን አይሆንም ካንቺ ጋር? እንዴት አይምሮሽ ራሱ ይቀበላል? እኔ በጣም ነው የከበደኝ። ጭራሽ ነው የማላስበው ካንቺ እና አይደለም እሱ ካንቺ ጋር ያሳለፍኩባቸውን ቀናቶች ራሱ በጣም ነው የምጠላቸው። ስለዚህ ቤተሰቦቼ፣ ጓደኞቼ ስንት ነገር የጓጓውለት ሰርግ ይበላሽ እያልክ ነው? አዎ ይበላሽ። የኔም ይወጣ በላሽ። እንኳን መለየት እንችላለን እኮ ቢያንስ እቺን ቀን አታሳልፍልኝም? አይደለም መጋባት ማለት ነው። ከዚህ በኋላ አይነትሽ ምን ለዚህ እኮ ነው እኔ እዛን የውሸት ባል ያመጣሁት። ለዚህ እኮ ነው። ለምን አልሄድም? በቃ የምታረገው ከሆነ ታርግ፣ ካለበዛ ያገባኝ። እኔም ደግሞ እናገራለሁ። ተስማምቻለሁ። ባሰብህ አልኩ እኮ በቃ ውሻው ነው እንደፈለክ አድርገው። በቃ ግን ቢያንስ ሰርጋችን በሰርግ ቀን አልፈልግም። በቃ ውሻ ይሙት ብላለች፣ አድርገው አንተ። ስለዚህ አሁን በአንድ ነገር ተስማምተን እንጂ ስለ ሰርጉ ደግሞ አንተ ከሷ ጋር መቀጠል አትፈልግም? ሰርግ ምናምን የሚባል ነገር የለም። አንተ ለምንድን ነው የምትናደደው? ቢያንስ እሺ ቁጭ በል። ምን ማለት ነው? ይሄው አረሳችሁ። አሁንም አለ። እንደሱ እኮ አይደለም። አዎ ግን ውሻው እንደሱ እኮ አይደለም። እኔ ለማለት የፈለኩትን ነገር ለምን አትረዳኝ? ስለ ቆይቆጫለና ስለ ውሻው ሳንስማማ ሰርግ እንዴት ነው? ይሄው ሲጀመር አረሳችሁም። እረስቻለሁ። ጓደኞቼ እንደምታውቁ ይመጣሉ። ጭራሽ እዚህ ይመጣሉ እና ረጅም ጊዜ አብሮኝ የቆየው እሺ ታደረግሽ ቢሉኝስ? አንቺ ቆይ ለውሻው ነው የተጨነቅሽው ወይስ ለሰርግሽ ነው? አሁን ስለ ውሻው ብንተው አይሻልም እንዴ? ምንድነው? በቃ ውሻው ይገደላል። ሰርግ የሚባል ነገር የለም። ይሄን ተውት፣ አውጡት። በቃ አይሆንም አልኩ። በቃ አሁን ከሁለት አንዱ ምረጭ። ይቅርታ እየጠየቅኩ ለምንድን ነው የማትረዳኝ? ቆይ ይቅርታ በላይ ማለት አድርጌልሻለሁ። በቃ አለቀ። ግን ከሁለት አንዱ ምረጭ። ወይ ይገደል ወይ ልናገር። በቃ አለቀ። ደግሞ አንተ ሰርጉንም ፈቃደኛ አይደለህም። አይሆንማ። ስለማይሆን ይቅርታ እያልኩ እንደዚህ እየለመንኩ አሁን ሲጀመርም ይገደል። ቢያንስ ስላለፈው ጥሩ ጊዜ አስበህ ይቅርታ አድርግ። ሲጀመር እሱ ከንክኖኝ ነው። ለሱም ብዬ ነው የመጣሁት። ግን አንድ ደህና ጊዜ ያሳለፍኩ ያለ ራሱ እየተሰማኝ አይደለም። በቃ የሚያስጠላ ጊዜ ያሳለፍኩ ነው እየተሰማኝ ነው። ጸጽቶኛል። ብቻ በቃ ሁሉም ነገር ይቅርታ እንደዚህ እንድትወጣ። እሺ በቃ እሺ አልፈልግም። በቃ እንደዚህ እንድትኝ አልፈልግም። በቃ
ሚሆን ከሆነ አድርጊ ማይሆን ከሆነ በቃ እኔም እናገራለሁ አለቅ በውሻው ተስማምታለች ኦሬዲ ይገደል ብላለች በቃ አሁን አንተ ጋብቻውን ሰርጉን አትፈልግም አልፈልግም ጥሩ እሺ በጨዋነት እንዴት ብለ አሁን ይሄ ነገር እንደቀረ ተናገራለህ ታሳውቃለህ ዋና ደግሞ የምትፈልገው እሷም እኛም የምንፈልገው አንተም ኢቭን የምትፈልገው ይሄ ሚስጥር እንዳይወጣ ነው አይደለ ሌላ ሰዎች ከሰማ የቤተሰቡን የእሷንም ክብር የሚያዋርድ ነው እንደ ባህላችን እንደ ወጋችን ከሃይማኖትም አንፃር ደግሞ እርም ነገር ነው ሰው ቢሰማ ሁሉም ሰው በድንጋይ ከመውገር ውጪ ምንም አይነት ነገር አይመጣም ገባ እሷ ይሄንንም ነገር ስለምታቅ ራሷን ለመከላከል ይመስለኛል እንደዚህ ድርቅ የምትለው ገባ ስለዚህ ይቅር ካልካት በጨዋነት ለቤተሰቦቻችሁ ሰርጉ እንደቀረ ተናግራችሁ ያለውን ኬዝ እንዝጋው ውሻውን ወስደ የምትፈልገውን ነገር አድርገው ምን ትያለሽ አንቺ ከዚህ በላይ ምንም ነገር የምለው ነገር የለም ሰርጉም ካልተደረገ እኔም ወደ ገዳም መግባት ፈልጋለሁ ውሻውንም እንደፈለጋችሁ አድርጉ ይሻልሻል ፍቅራለች ከልቧ ነውና በቃ ስለዚህ በቃ ያለውን ነገር እንግዲህ ታድርገን በቃ እሺ ለማንኛውም ግን አስቢበት ራስሽን ብትሆኚ እንጂ እንግዲህ ያለውን ነገር እንደዚህ ፍርጥርጥ ብሎ ብትሰሚ ይሻላል ብዬ ነው ይሄን ነገር ያደረኩት አይሻልም በቃ በጨዋነት ለቤተሰቦችሽ ሰርጉ እንደቀረ መስማማት እንዳልቻላችሁ ተናገሪ አንቺ ብቻ አይደለሽም እንደዚህ ሰርግሽ ደርሶ ሙሽራሽ የቀረው የብዙ ሰዎች ታሪክ ነው ስለዚህ በቃ ባልሽው ገዳምም ሄደሽ ሱባኤ የሚያስ ትቻለሽ መግባትም ትቻለሽ ይሄን አድርጊ እሺ አንተን ግን በጣም ነው ማመሰግነው እኔ ከዚህ ነገር ውስጥ እንድትወጡ ነበር ፍላጎቴ አንቺም ካለብሽ ጭንቀት እንድትገላገይ ነው ፍላጎቴ በቃ እንግዲህ እሺ ስለዚህ መቼ ትገቢያለሽ ራስሽ ጥሩ በቃ ፕሮግራምሽን እንትን ብለሽ ያለ ምረዳሽ ነገር ካለ ደግሞ አግዝሻለሁኝ ያለኝ ካጠገብሽ ነው ስለሁሉም ነገር አንተን በጣም ነው ማመሰግነው አንተ የተረዳኝን ያህል ራሱ እሱ አልተረዳኝም ያው እኔና እሷ አንድ አይደለንም እሱ እኮ ማለት የ4-5 አመት ፍቅረኛሽ ነው ከተወሰነ ጊዜ በኋላ ደግሞ ባልሽ የሚሆን ሰው ነው እንዲህ አይነት ነገር ሲያጋጥመው አንቺን እንደተሰማሽ አይነት ስሜት እሱንም ይሰማዋል እኔ ያው ገለልተኛ ሰው ስለሆንኩ ነው ለሁለታችሁ ማሰብ የቻልኩት ለዛ ያው አንቺ በፈለግሽው ጊዜ መሄድ ትችያለሽ ገባሻ እኔ የማግዝሽ ነገር ካለ የታረሽ ሰው ምንድን ይመታኛ እንዴ ከነበረበት ቦታ ደበቅሽው አይደለ የታረሽው እኔ አልደበቅኩትም የምታውቀው ቦታ እኮ ነው ያለው እሺ ዱላውን ወደዛ አድርግልኝ የምታውቀው ቦታ ነው ያለው እዛው ነው እዛኛው ክፍል ነው ያለው አዎ ናቀደማንተን በሽ በቃ አግኝተናል ይዘነው እንሄዳለን እሺ ግን የት ነው የምትወስዱት አይ እሱንማ እንደሱ ደስ ያለ ቦታ ወስዶ ወይ ጥሏል ወይ እርምጃ ይወስድበታል ግን እሺ አደራ ማለት አደራ እንዳትጎዱት እንግዲህ እሱ ምርጫ ነው እኔ ምንም ማድረግ አልችልም ወሰዳችሁ እንግዲህ እንዳያችሁት ነበረ በእንደዚህ አይነት ሁኔታ ተለያይተናል ትንሽ ሁኔታው ግራም ያጋባ አይነት ነገር ነበር የተፈጠረው ምንድነው አንቺ ጥፋተኛ ነሽ አንተም ተው ለማለት ራሱ ከባድ ነበር ግን ደግሞ መስማማት ባለባቸው ጉዳዮች ላይ ተስማምተው ተለያይቷል ሰርጉ እንደማይደረግ ተስማምቷል ውሻውንም ደግሞ ወስዶ ወይ ሊጥለው ወይ ሊገለው እንደሚፈልግ ተነጋግረው ተስማምታ ውሻውን ይዞ ወጥቷል ማለት ነው በቃ እሷም ደግሞ ሰርጉም ካልሆነ ያሰብኩትም ካልተሳካ እንግዲህ ወደ ሃይማኖታዊ ቦታ ሄዳለሁ ብላ ወስናለች እንግዲህ ወደ ሃይማኖታዊ ቦታ ይዛናት ሄደን መፍትሄ እንድታገኝ ለማድረግ እንሞክራለን እንግዲህ በእንደዚህ አይነት ሁኔታ በመቋጨቱም ያው ደስተኛ ነኝ በተፈጠሩ ነገሮች ደስተኛ ባልሆንም ግን በጥሩ ሁኔታ በመስማማት ስለተለያዩ ደስተኛ ነኝ ለሱም እረፍት የሚሰማው ይመስለኛል ያው እረፍት ይሰማዋል ብዬ ነው ማስበው እሷም እረፍት ይሰማታል ሰው አወቀ አላወቀ ከማለት ከመሳቀቅም
ጥሩ ትገላገላለች ብዬ ተስፋ አደርጋለሁኝ። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ ባይ